ቆይ አውቀሽ እኔ ቆንጆ ታገቢኛለሽ? ይልቅ ሌላ ውስጥ የገባ ሰው አለ። ያ እንደውም ባንኮኒው ላይ የነበረው ዝም ብሎ ገንዘብ ሲበትን የነበረው ሰውዬ አቶ ሀብታሙ እንዳይሆን እና ያ ሰው አይኑ እኔ ላይ አርፏል እያልሽ ነው? አረ ላፍታ እንኳን አይኑን ከኔ ላይ አልነቀለም ነበር። አሁን ገና ህይወትሽ ተቀየረ። ሰውየው ሀብታም እንደሆነ በደንብ ያስታውቃል። ጦጣ ዘሎ የማይጨርሰው ብር ነው ያለው ስልሽ ምን ነው አትፈልግም እንዴ? አረ እፈልጋለሁ። ቆይ የምርሽ ነው? እሺ ቆይ ኤፍራታና መርዞ ደላላው እንግዲህ የመጣላቸውን ስራ ለመቀበል ወደ ስምምነቱ ላይ ደርሰዋል። እንግዲህ መርዞ ደላላው ታፍታፍ ብሎ ያመጣው ስራ ነበረ። እሱም እንግዲህ የማህፀን ክራይ ነበረና በባለፈው ክፍል እንዳያችሁትኝ ኤፍራታን እንደዚህ ስራ አግኝቻለሁኝ ህይወታችን የሚለወጥበት ባንዴ ጥሩ ደረጃ የምንደርስበት ላንቺ ብቻ ሳይሆን ለኔም ጭምር ጥሩ መልካም ዜና ይዤ መጥቻለሁ በማለት ምንድነው እሱ ስትለው እንግዲህ እንዲህ ባንዴ ቤት መኪና የሚያስገኝ ስራ ነው ያላት ነበርና ምንድነው እሱ ምናምን ስትለው እንግዲህ ያላት ምንድነው እንግዲህ የማህፀን ኪራይ ማለት ስትለው የማህፀን ኪራይ ነው። በቃ ማህፀንሽን ተከራያለሽ፣ እሱ የሆነ ነገር ያደርጋል፣ ከዛ ዝቅ ያለ ብር ይወርዳል ምናምን እያለ ይቀበጣጠረባት ነበርና በዛ እንግዲህ በጣም ነበር የተናደደችው እሷ። መጀመሪያ እንዴት ማለት ምን አስበህ ነው አንተ አፈር ብላና ብላ እንግዲህ በጥፊ ሳይቀር ነበር ደረጋግማ ያባረረችው ማለት ነው። ግን እየቆየ በኋላ እንግዲህ እንዴት ይሄ ሃይማኖቴም ባህሌም የእኔነቴም ጭራሽ አይፈቅድም ምን ማለት ነው? ይሄን ደግሞ ከየት አባክ ነው ያመጣው እያለችው ነበርና መርዞ ደላላው እንግዲህ እንደ ፎቶዋን ልኮ ሰውየው ደግሞ ወዷት እንዴት ተስማማ ጭምር ነው የነገራት የነበረው። እንዴ ጭራሽ ፎቶዬንም እየላክ ጭራሽ ታስማማኛለህ እኔም ታልሰማ እንዴት ብላ እንግዲህ በጣም ቀውጠው ነበረ። ያው ደግሞ እንግዲህ በቃ ካልሽ ይቀራል ታዲያ ምንድነው ይሄን ያክል ምናምን ስትል ነበርና እንዴት ይሄን ያክል ከችግር ለማውጣት ይሄን ያክል ምን ያስፈልገዋል እያላት ነበረ። እሷም እንግዲህ አንተ በጭራሽ የማትሆን ሰው ነህ እያለች እንግዲህ ያምታታችሁ ነበረ። በመጨረሻም እንግዲህ ዛሬ በሐሳብ ተስማምቻለሁኝ ላደርገው እየወሰንኩ ነው እያሰብኩበት ነው ስትለው ነበርና እንዴ ከችግር ለመውጣት ምን ማሰብ ያስፈልጋል? ይሄ እኮ ቀጥታ በቃ የተባልሽውን መቀበል ብቻ ነው እያላት ነበር። እንግዲህ እሷም ገና አስቤበታለሁ ነው ያልኩት፣ ግን መጀመሪያ ከሆነ እንደውም ካንተ ባራ ግዛ አይሻልም እያለችው ነበረ። ግን ይመስለኛል ሙድ ይዛበት ነው መሰለኝ። እንዴ አይ መርዞ ተፍ አይደል ዝም ብሎ እና በቃ ይመስለኛል ሙድ እየያዘችበት ነው። አሁን ድጋሜ በጥፊ ሳታጠራናው አትቀርም። እሱም እንግዲህ ተፈተፍ እያለ ነው። ከዛም እንግዲህ አጋጣሚ መንገድ ላይ እየሄዱ እንግዲህ ዝናን አግኝተውት ነበረ። በጣም ነው ያሳቀኝ መርዞ ማለት ነው። ወይኔ ጉዴ አለ ማለት ነው። ምን ቢል አሪፍ ነው ሞት ቆሞ ይሄድ ቆሞ የሚሄድ ሞት ነው ያለው። እንዴ በጣም ነው ያሳቀኝ ማለት ነው። እንግዲህ አንተ እንዴ ተሸሽገ ደግሞ ትሄድ ነው እንዴ ያለው ማለት ነው። ከዛ ዝዳ ጋር ሄዶ ምን ልታዝዝ ቤት መኪና ምናምን አለቀባጠረ ማለት ነው። ከዚያ በኋላ እዚህ አፍነት ክፍት ነው። ከዛ በኋላ ማለት ነው እንግዲህ ከዚህ ጥፋንታልና ኤፍራታ ነው ደዋልና ያላት። ከዛ ሲል እንግዲህ ኤፍራታ አይኔ ቸኮሌት የኔ ፎንቃ በይ እንግዲህ አይዞሽ ብሎ አቀፍጣታል አይደል? እሷም እንግዲህ በኋላ አንተ ወንድ ልጅ አይደለህ እንዴ ሱሪ ልብስ ሄድ እንዴ ያለችው ነበር። ምን ቢላ ታሪፍ ነው በሱሪ መልበስማ እናንተ ትበልጡ የለ እንዴ እኮ ሁለታችሁም ሱሪ ልበሳችሁ። አሁን አለባበሳችሁ አንቺም እንትን ምንድነው ሸሚዝ በሱሪ ነው፣ እሱም ሸሚዝ በሱሪ ነው። በቃ ሌላ የሚለያችሁ አንቺ ጆሮ ላይ የሆነ ነገር አድርገሻል፣ እሱም ሳያደርግ ስለቀረ ነው። በዛ ላይ ያንቺ ጸጉርሽ ወደ ኋላ ታስሯል፣ እሱ ወደ ላይ እንደተበጠረ ነው። አለቅ በስ ይሄ ብቻ ነው ልዩነቱ። ከዛ ውጭ ማለት ነው ያንቺ ጂንስ ለብሰሻል፣ እሱ ስታለብሳ ያለቀ
ከዛ ውጭ ሱሪ ነው፣ ሁሉ ነገር ተመሳሳይ ነው ማለት ነው። እና ቤተሰቦቻችን እንግዲህ በጣም እያሳቁን ነበረ። ያው መርዞም እንግዲህ ይቅርታ የት ምንም ማድረግ አልችልም። እንግዲህ ከዝና ጋር ዝና እኮ ነው ከዝና ጋር እንዴት ሰው አንድ ነው እየሄደ 10 ይሆናል ትላለች ዳጣ ያለችው ነገር አንድ መስሎ ነው እንዴ? ዝና እኮ 10 ነው 10 20 ነው። በዝም ብትሄድ ዝና በሁሉም ቦታ አለ። ደግሞ አረዛዝሞ እንጂ ኧረ በርዞ ይመች ጌታ። ኧረ ወይኔ በጣም ሳቅቆ ጨረሰኝ። እና ውድ ቤተሰቦቻችን እንግዲህ ዘና እያለች ነበረ፣ እያሳቁን ነበር ማለት ነው። ሌላው እንግዲህ ሞገስና ሉላ በጣም ያው ጭንቀት ውስጥ ነው የሚገኙት። ያው በሱ እንግዲህ በሰራው ሴራ ማነው ዝና እንግዲህ ወጥመዱ አስገብቷቸዋል። ለዛም እንግዲህ ያው እንተናን ጠበቃውን ገላችኋል ብሎ ቪዲዮ ይዞበታል። ግን ጠበቃው አልሞተም። እሱ ወደ ሌላ ሀገር ልኮታል እዚህ ከተማ እንዳይታይ ብሎ። አሁን ደግሞ ያን ቪዲዮ ይዞ ያስፈራራ ነው የሚገኘው። የመጀመሪያው ከመድብል ጋር ነው። መድብልን ትትናን አምጣ ነው ጥያቄው። መድብል ደግሞ ትትና የት እንዳለች አያውቅም። ሲጀመር ቢያውቅም አይሰጠውም። ለማን ብሎ ሲጀመር አይሰጠውም። የሚመጣውን ነገር ለመቀበል እንትን ነው እንጂ ማለት ነው። እና ሞገስ እንግዲህ የምር በጣም ነው ያሳዘኑን። እንደምታውቁት ገንዘብ የላቸውም። ምክንያቱም ብሬን አስለቀቃለሁ ብሎ ከታገደበትን ገንዘብ ለማስለቀቅ ከጠበቃ ጋር ተገናኝቶ ነው እንግዲህ ይሄ ሁሉ መከራ የደረሰበት። ሲቀጥል ደግሞ ያለውን ነገር በጣም ከባድ ነው ቤተሰብ። አሁን ላይ ደግሞ በቃ የሚበሉት የሚጠጡት ራሱ አጥተዋል ማለት ነው። ቤተሰቦቻችን ቤት ውስጥ አንድ ምግብ አንዲት እንጀራ ያመጣሉ። እሷም ደግሞ በቃ ወዲያው ነው የምታልቀው። በቃ እንጃ የምር ሞገስ እንትን ሲል አሳዘነ ማለት ነው። ጋይስ ምን አለ መሰላችሁ ያመጣት ምግብ ትንሽ ነበረች እና ከዛ ሉላ እየበላች እሱ ቆም ብሎ ሉላን አይኗን እያያት ነበረና ከዛ እንዴ ምን ነው አትበላም እንዴ? ለምንድን ነው የምትመለከተኝ? ለምን አትበላም ስትለው አይ በላሉ ሉላ ይቆይ እስኪ አንቺ ምናምን ያላት ነበርና እንዴ አልበዛ ላይ ተዋሉ ምናምን ስትለው ምን አላት መሰላችሁ አይ የቤት ምግብ ትንሽ ስለሆነች ቢያንስ የተወሰነ እንኳን አንቺ ትገቢና ከዛ በላለሁ ብዬ ነው አለ። አስባችሁታል ጋይስ? በችግር ውስጥ ይሄ ለፍቅር የሚከፈል መስዋዕትነት ነው እንግዲህ አስባችሁታል። እና እንግዲህ ግን አንዳንዴ ያልፋል ይባላል፣ ግን ያልፋል ጋይስ? ኧረ አያልፍም፣ አያልፍም። እውነት ለመናገር ይህን ሞገስን ህይወት ሳይ አንዳንዴ ዘወር ብለን የራሳችንን ህይወት የምንጎበኝበት አጋጣሚ ያለና ያልፋል እያልን በተስፋ እድሜያችንን፣ ጉልበታችንን፣ ልጅነታችንን በቃ ብዙ ነገሮች እናጣለን በቃ እና እሱ ነገር ነው የገባኝ እኔ። ሞገስም እንግዲህ ብዙ አመታት እንግዲህ እንደምታውቁት ሉላ ከ10 አመት በላይ ከዝና ጋር ሆና እንግዲህ ሞገስ እንዳይሞት ወይም ሞገስን እንዳይገለው በመፍራት ብቻ የሱን ህይወት ለማሰንበት ከማትወደው ከዚህ አውሬ ከሆነ ሰው ጋር 10 አመታትን ተጉዛለች። ሞገስም ደግሞ ያችን ነገር እሷን እንትን ለማለት ከሷ ውጭ ማንም ሴት አይመስለኝም ብሎ ትዳርን ጠልቶ ራሱን በድህነቱ ስለሆነ እንደዛ የሆነው ራሱን ለመለወጥ ብዙ መከራ አገኝቶ ግን ገንዘቡን አግኝቶት ነበር። በኋላ ግን በተንካሻ ምክንያት እንግዲህ በማህሌት ምክንያትና እነዚህና ባደረጉት ሴራ ገንዘቡ እንዲታገድበት ሆኗል ማለት ነው። እንግዲህ ገንዘቡ ሲታገድ ሲወሰድ ሉላ ስትመጣ እንደሆነ አያችሁት። ህይወት ግን የሆነ ነገር ያዝነ ስትሉ የሆነ ነገር ይበቃል እንትን ይላል እና የገባይ ነገር እሱ ነው። እንግዲህ እነሱን በቅርብ ነገሮች ተስተካክለው የራሳቸውን ህይወት የሚጀምሩበት ቅርብ ነው። በነ ብሩክና ቅድስቴ እንግዲህ በጣም ደስተኛ ሆነናል። ብሩክ እንግዲህ ታገቢኛለሽ ብሎ ቀለበት አስሮላታል። ቅድስቴም በህልም ስታዩ የነበረውን ነገር በእውኑ አይተዋለች። እንግዲህ ብሩክን ልደቱን ሰርፕራይዝ እናደርጋለን ብለው ተፍተፍ ሲሉ እሷ ራሱ ሰርፕራይዝ ሆናለች። በጣም ነው ደስ ያለን ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ።